ለአላህ ብቻ አጥርቶ መስራት የሚባለውን ነገር አላህ ይለግሰን። ያ ካልሆነ አላህ ምን ይላል? ወደ ሰሩትም ስራ ማለና አየን ቀሰድን ይላል ሱብሓነሁ ወተዓላ። አይተንም ካበቃም በኋላ ልክ ንፋስ እንደወሰደው አቧራ ወይንም አመድን አደረግነው ይላል አላህ። ያው ታውቃላችሁ ካፊሮች ውስጣቸው ጉራ የተሞላል። አንድ ሁለት ተባባሉም አልሐምዱሊላህ አረደው። በራሴ አላከምኩም አልታገልኩም ማለት ነው። በጣም ከባድ የሆነ ነገር ከቀልቤ በለጠ አሉ። ለምን አንዳንዴ ቀልቤ ለኔ ትሆናለች ወይንም ደግሞ በእኔ ላይ ትሆናለች አሉ። ሁሌ እንደታገልኳት ነው። ስለ ኢኽላስ እየተናገሩ ነው። ሱፊያን ቢን ሰውሪ ረሕመቱላሂ ዐለይህ ሁላችንም እንደምናውቃቸው አንቱም የሚባሉ ትልቅ ማለት ነው ሰለፍ ናቸው አይደል? እኔ ሰለፎችን ሳነሳ በጣም ከመወዳቸው ሰለፍ አንዱ እሳቸው ናቸው። ስለሳቸው ትንሽ ብለን እንለፍ። እንዴት እንደሞቱ ታውቃላችሁ? ተደብቀው ነው የሞቱት። ለምን ተደብቀው እንደሞቱ እናውቃለን። አቡ ሐኒፋ ረሕመቱላሂ ዐለይህ ከሞቱ በኋላ የዓባስያ ኸሊፋ ወሊ የነበረው አቡ ጃዕፈር አልመንሱሪ አቡ ሐኒፋችን ህይወትን ዱንያ ከለቀቁ በኋላ ለኩፋ ቃዲ ስለሚያስፈልግ ማን ነው እንደው ለኩፋ ቃዲ የሚሆነው ብለው ጥያቄ ያነሱ እና ጥያቄ በሚያነሱበት ሰዓት ሁሉም ማለት ያመላከተው ወደ ሱፊያን አልተውሪ ነው ረሕመቱላሂ ዐለይህ። እንደዚህ አይነት ዓሊም አሁን ካሉት ዓሊሞች እንደሱ አይነት አምሳያ አለለ። ሱፊያን አልተውሪ እሱ ነው የአቡ ሐኒፋን ቦታ ቃዲነትን ሊወስድ የሚችል አሉት። አቡ ሐኒፋ ማለት ነው ቃዲነትን እምቢ ብለው ነበር። ለዛም ነው ብዙ ጊዜ መላልስ የታሰሩት ስልጣን አልፈልግም ብለው እና ሱፊያን አልተውሪ አቡ ጃዕፈር አልመንሱር ለቃዲነት እንደሚፈልገው በሰማበት ሰዓት እንደ ሂጅራ አቆጣጠር 155ኛው ላይ ኩፋ ለቆ ወደ መካ ሸሸ። አቢ መንሱሪ አቡ ጃዕፈር አልመንሱሪ ኢማም ሱፊያን አልተውሪ ረሕመቱላሂ ዐለይህ ኩፋ ለቆ ወደ መካ ሸሽቷል የሚል ነገር በሰማበት ሰዓት ሰዎች አፈላልጎ እንዲያመጡ ማዘዘ። አፈላልጎ ለሚመጣም ሰው ምን አለ? መን ጃአ ቢሱፊያን አልተውሪ ፈለሁ 10,000 ሱፊያን አልተውሪን ይዞ ለመጣ ሰው 10,000 10,000 ማለት ነው ድርሃም ወይንም ዲናር አለለታል። እሳቸው የሚሸሹት ቃዲ አልሆንም ብለው ነው። እሱ ደግሞ ቃዲ ካልሆናችሁ እያላቸው ነው። ይሄ ወሬ መካ ያሉ ሰዎች እሳቸውን እንደሚፈልጉ አቡ ጃዕፈር አልመንሱር ሰዎችን እንዳሰማራ በሰሙበት ሰዓት አሁንም መካ ለቀው ወደ በስራ እንደገና ሸሹ ማለት ነው። በስራ ከመጡም በኋላ ለሆነ ሰው የእርሻ ጠባቂ ሆነው ማገልገል ጀመሩ። ያንን የሚመክል ዓሊም ዕልማቸው እንግዲህ ዑለማዎች ስለሳቸው ብዙ ብለዋል። ለዛም ነው ኢማሙ አውዛዒ ረሕመቱላሂ ዐለይህ ስለሳቸው ጥልቅ እውቀት በሚናገርበት ሰዓት ምን አለ? ለው ቂለ ሊ እኽተር لهذه الأمة رجلا يقوم فيها بكتاب الله وسنة نبيه لاخترت لهم سفيان الثوري. أني ما لأنه لزيج عمة يالله سبحانه وتعالى كتابنا يا نبينا عليه الصلاة والسلام أستمرون بما استمر بزي أمة أستميكم من سو مرت تبي أدلهم بالستين يالو أم مرتو سفيان الثوري نالو ላላቸው የሸሪዓ ጥልቅ የሆነ እውቀት። ለዛም ነው ያህያ ቢን ሰዒድ አልቀጣን ስለ ሱፊያን አልተውሪ ረሕመቱላሂ ዐለይህ ሲናገሩ ምን አሉ? ለይሰ አሐዱን አሐበ ኢለየ ሚን ሹዕበተ ወላ የዕዲሉሁ ዒንዲ አሐዱን ወኢዛ ኻለፈሁ ሱፊያኑ አኸዝቱ ቢቀውሊ ሱፊያነ።
يحيى بن سعيد القطان رحمة الله عليه ساچون تلك كميبالو سلف عنده ناچو اني زند مالناو كشعبة بن حجاج يبلتا شعبة بن حجاج كاستاوساچو كزي بفيت እንዴት ተውባ አድርገው ወደ ዓሊምነት እንደተቀየሩ ብዙ ጊዜ ማለት ነው ስለሳቸው ታሪክ ተናግረናል የምታስታውሱ ከሆነ حجاج بن شعبة بن حجاج ትልቅ የኢማም ማሊክ ረህመቱላህ ዐለይሂ ተማሪ ናቸው እና ከሹዕባ ኢብኑ ሐጃጅ የበለጠ ወደኔ ተወዳጅ የሆነ ሰው የለም ولا يعدل عند احد كعالمዎችም ማለት ነው كشعبة ابن حجاج يبلت أني قام يستكاكل يلم مالو سعيد بن يحيى بن سعيد القطان رحمة الله عليه نقر قنالو سفيان الثوري رحمة الله عليه أني مودون تلك عالم يا إمام مالك تماري وشعبة بن الحجاج يخلف عندهم مودون شعبة بن حجاج انتشي مكتلو مكبلو የሱፊያን الثوري رحمة الله عليه አባባልና ንግግርና ራእይ ነው አሉ እንደዚህ አይነት ጥልቅ የነበራቸው ዓሊም ናቸው ስልጣን አልቀበልም አልፈልግም በማለት በስደት ማለት ነው ህይወት መጨረሻ በስራ ላይ እንደ ሂጅራ አቆጣጠር 166 ላይ ከዚህ ዱንያ የተሰናበቱት እንደዚህ አይነት ዓሊም ናቸው ምን የሚሉት ما عالجت شيئا أشد على قلبي يعني من قلبي لأنها تتقلب علي أني كنيين كمتاقل بلاي يبرتابين عنداش نقر يلمالو عندان دي بني لا يتهون الليج عندان دي دقمو بس ولا يهون اللعب سلزي إخواني كل مؤمن ማሰብ ያለበት መጨነቅ ያለበት ለመስራትም በሚፈልግበት ሰዓት ሰርቶ ካበቃም በኋላ ከመስራቱ በፊት ሊጨነቅ የሚገባው ይሄንን ስራ መስራ የአላህ Subhanahu Wa Ta'ala ፊት ፍለጋ ነው ሰርቶ ካበቃም በኋላ አላህ ተቀብሎኛል ወይንስ አልተቀበለኝም የሚለው እነዚህ ሁለት ነገር ሁሉም እኛ ሙስሊሞችን ሊያስጨንቀን ይገባል ኢኽላስ የሚለው ነገር والله በጣም ከባድ ስለሆነ ለዛ ነው ነብዩ አለይሂ ሰላቱ ወሰለም ኢማሙ ነሰኢ በዘገቡት ሐዲስ ان الله لا يقبل من عمل الا ما كان خالصا وابتغي به وجهه الله سبحانه وتعالى ስራን አይቀበልም ጥርት ተደርጎ ለሱ የተሰራ እንደሆነ እንጂ ጥርት ተደርጎ መሰራት ብቻ አይደለም የሱ ፊት የተፈለገበት እንደሆነ እንጂ አሉ الله اخلاصን ይለግስ እኛ አይደለንም እኮ والله ሰሃቦችም ስለ ኢኽላስ ነበር የሚጨነቁት ዑመር ረዲየላሁ ዐንሁ ዱዓያን ታዋቂ የሆነ ዱዓ አላቸው اللهم اجعل عملي كله صالحا واجعله لوجهك خالصا ولا تجعل لاحد فيه شيئا الله ስራዎችን ሁሉ መልካም አድርግልኝ الله ማለት ስራዬን ሁሉ ማለት ነው ያንተን ፊት ፍለጋ የተሞላ አድርገው الله ሰርቼ ያበቃውትን ስራ ሁሉ በዛ ስራ ውስጥ ማለት ነው ለአንዳችም ሰው ድርሻን አታድርግ ለአንተ ብቻ አድርግ ብለው ይለምኑ ነበር እኔና እናንተ ታዲያ ምን እንበል اخوان والله መጨነቅ አለብን اخلاص ሚለው ነገር በጣም ሊያስጨንቀን ይገባል الله سبحانه وتعالى اخلاصን ይረግሰን ለዛም ነው ሸይኽ الاسلام تيم رحمه الله عليه ስለ اخلاص ስለ ንያ ሲናገሩ ምን አሉ النيه للعمل كالجان كالروح للجسد يعني نية لفسرة لعبادة مثالها لك روح مالنا لجسد اندهونه نوعه يسولج مالنا بوسط وروح يعني لندو منور عندما يشيله ولا سرام مالنا إخلاص ميلو نجر بوسط سكيان يال نور عندهم الله يفلقنا ويأكل كل لن بنسراو أي كبلنم سلزي أني منانتم واللي مجنيك يالبن إخلاص ميلو نقل لأسجنك أن يقبل لكن سفيان الثوري رحمة الله عليه انداس جنك أجه الله الله إخلاص يستن بنقراچن است الله إخلاص يستن بسراچن است الله إخلاص يستن بيانداندو تكباراچن است مالنو يا الله سبحانه وتعالى فيتم مفلق لا الله بيچ አጥርቶ መስራት የሚባለው ነገር
الله يلقسن يا كال هنا الله من إلال وقدمنا إلى ما عملوا من عمل فجعلناه هباء منثورا ودسرتم سرام على أين قصدن يلا الله سبحانه وتعالى أيتنم كابك أموالا لك نفاس دوستدو أبوارا وينم أمدن عدرقنا إلى الله لمن سيسروت يالله سبحانه وتعالى في تفلقوا من سلال رقو سلال سروت الله يطبق إخلاص الله يلقسن والله بتأم ياساسب بتأم ياسفر نقرنو إخلاص سلزي إخفاء العمل والخوف من الرياء والسمعة زبير بن عوام رحمة الله عليه خطيب البغدادي تاريخ بمبالو كتابات جوست الضياء المقدسي رحمة الله عليه آثار يعني بمبالو كتابات جوست أحاديث المختار المقدسي مبال عالم وش كسماتشو يفلسطين عالم وش ناتشو عبد الغني المقدسي الضياء المقدسي نزي كفلسطين أكباب يوطو تللك علماء الإسلام ناتشو إن زبير بن عوام إمام الباني رحمة الله عليه يعني حسن بلوت درجة إن شاء الله تعالى من الآن من استطاع منكم أن يكون له خبي أو خبيئة من عمل صالح فليفعل كنا أنت الله بتشمعكم بالسنة بالله بتشا مكاكل متكر سرا مسرات يشال سو كنا أنت كملكا مسرا الله بتشمعكات دبك يوني سرا يسرالو فرائد وينم قديت عونو عملكوتو تشل مالت هيدلم لمثال أكلن يظهر تسجد يعني ظهر تسجد يعني ظهر سجد تدبك سجد مالت هيدلم صوم ست صوم تدبك صوم مالت هيدلم حج ست أدرك تدبك حج ما أدرك يعني أدرك مالت هيدلم لمالت يفلق عبد الله بن الزبير رحمة الله زبير بن عوام رضي الله عنه كسنة وصرا أنتنا الله بتشمعكم صرا مسرات متجل كونه كملكا مسرا نجا الله سفيت بمتكم بساعات بهلو نجر كسر كيان كسرك منم سايكر سيكر يونش نجر تزبلا الله إهنن بدنيا يالله يسراوت يانتن فيت في اللقانو اندو أنت يتقبل كين كونه مانم ملايات منا أهم بزيش نجابلين بلا متفلقات سرا من دزيانة سرا لي متشل كوانا دبك السرا يلالو صوم ليون يتشلال صدقاء ليون يتشلال يسولي جن بمردات ليون يتشلال بليلا ملكا ميبالو سنة وسراوج بزناتشو بركاتاناتشو بنين بانتنا بالله سبحانه وتعالى فيت بيتشا بمال امتكر سران دبك يونج الله بيتشا ميوقاتن سرا كشالك السرا يلالو الله يوفق زمنو بعبد الله بن مبارك رضي الله عنه زمن السنة مسلموش لما قزوا وطو روموش لما واقات روم እንግዲህ በዛ ዘመን ሁለት ትልልቅ አስፈሪ ማለት ነው ኃይሎች ነበሩ አይደል እንዴ የፐርሺያና የሩም ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦችም በነ ዑመር ጊዜ ነው ረዲየላሁ ዐንሁ ብዙ ፍቱሃት ይመጡት አይደል እንዴ እነዚህ ፐርሺያዎች ሩሞች በዛ ጊዜ አስፈሪ የሆነ ብርቱ የሆነ አቅም የነበራቸው እንደዛ አሁን እንደምንኖርባት ሀገር ኃያል ከሚባሉት ናቸው እና ዘመቻ በሚወጡበት ሰዓት ሙስሊሞች እንደምታውቁት ጦርነት ዝም ብሎ አይደለም የሚጀመረው በድሮ ጊዜ ሁለቱም አንዱ ይዛ አንዱ ዚ ፍለፊት ያኒ ከተቋቋሙ በኋላ መጀመሪያ ወደ ትልቁ ጦርነታቸው ከመግባታቸው በፊት ሙባረዛ የሚባል ነገር አለ ውጣልህ እና ሁለት ያኒ የሩም ጦር በዛ ነው የነ አብዱላህ ኢብኑ ሙባረክ ረዲየላሁ ዐንሁ ረህመቱላሂ ዐለይሂ ጦር በዚህ ጋር ነው
መጀመሪያ የተጠያየቁት ማለት ነው ሙባረዛ ነው። ከሩም ማን ይውጣ ከዚህ ማን ይውጣ ነው። ከሩሞች አንዱ ሰው ወጣና ከናንተ ከሙስሊሞች ውስጥ እኔን ያው ታውቃላችሁ ካፊሮች ብዙ ጊዜ በውስጣቸው ጉራ የተሞላ ነው። ከኔ ጋር እንደው ሙባረዛ ከኔ ጋር አንድ ሁለት ሚል ማን ነው አለ። خرج اليه رجل ملثم ራሱን ማለት ነው የደበቀ ፊቱና ጭንቅላቱ ማይታይ ራሱን በጥምጣም የጠመጠመ ሰው ማለት ነው ወጣለት። አንድ ሁለት ተባባሉም አልহামዱሊላህ አረደው ገደለው። በሁለተኛም ሰዓት ማለት ነው ማን ከሩሞች ወጣ አረደው ስሎ እንዳትፈሩ አብሽሩ الجهاد في سبيل الله ያስፈራል እንዴ አላህ ይወፍቀን። ነብዩ አለይሂ ሰላቱ ወሰላም ምን አሉ ስለ ጂሃድ በሚናገሩበት ሰዓት በህይወት ዘመኑ ይያል ያኒ አንድ ሙስሊም በህይወቱ ይያል አንድ ቀን በአላህ Subhanahu Wa Ta'ala መንገድ እዘምታለው ሳይል እንደዛ አይነት ንያ ሳይኖረው የሞተ ሰው ማተ على شعبة من النفاق قالوا ከንፍቅና በሆነ ማለት ነው ቅርንጫፍ ላይ ሞቷል አሉ ነብዩ አለይሂ ሰላም። አትፍሩ ነይቱ ባጢል ላይ ቢሞት የለ እንዴ አላህ ግን አምጣው ተብሎ አይለመንም። እሚመጣ ከሆነ ግን ለዛ እንዲጋብዘን ለዛ እንዲያረገን ደግሞ ዱዓ ማረግ አለብን። አብሽሩ አትፍሩ ሞትም አይቀር ነገር አብሽሩ ይሞታል አንድ ቀን ያው ፍራሽ ላይ ሞት ሙስተሽፋ ሞት መሞት አይቀርም። እና አብዱላህ ኢብኑ ሙባረክ ሩሞች ሁለተኛ ወጡ። አሁንም ማን ነው አንድ ሁለት ሚለይ ሁለተኛውንም ይሄ ሰው ማለት ነው ምን አረጋው አሰናበተው። በሶስተኛው ጊዜ ሩሞች አሁንም አወጡ። ሙስሊሞችም ይሄው እንሶዬ ማለት ነው ምን አረጋ ሶስተኛውንም ሸኘ። ሙስሊሞች በጣም ስለተደነቁ ይሄ ሶስት ጊዜ ማለት ነው ከሩሞች በማከታተል የገደለውን ሰው ለማወቅ ስለፈለጉ ወደሱ ተሽቀዳድሞ ሄዱ። ግን የነሱን መቃረብ ባየበት ሰዓት ስራይ ይበላሻል በማለት ማንነቱን ላለማሳወቅ የተሸፋፈነበትን ማለት ነው ጥምጣም አጥብቆ መያዝ ጀመረ እንዳያውቁት። ከሙስሊሞቹ አቡ ዑመር የሚባል ሰው ነበርና ጠጋ ብሎ እንደምንም ብሎ ጥምጣሙ ምን አረገው ከፊቱና ከጭንቅላቱ ጎተቶ አወለቀው። ሲያዩትም ማን ነበር አብዱላህ ኢብኑ ሙባረክ ረህመቱላሂ ዐለይሂ። ግን ያ ደስ አላላቸው። እንደምታውቁት አንድ ሰው አላህ Subhanahu Wa Ta'ala መንገድ ለመዋጋት ሄዶ ራሱን መደበቅ አለበት እንዴ? እዛ ቦታ እንኳን ማለት ነው ስራቸውን ይደብቃሉ። አብዱላህ ኢብኑ ሙባረክ በጣም ማለት ነው ከፍቷቸው ተሰምቷቸው ለዚህ ለአቡ ዑመር ለሚባለው ምን አሉት ما حسبتك ممن يشنع علينا يا ابا عمر እኔ ተመጠምኩትን ጥምጣም ከፊቴ በማውለቅ እንደው ስራዬ ማለት ነው ግልጽ ታወጣለህ ታዋርደኛለህ ብዬ አላስብህም ነበር ያ አቡ ዑመር አሉት። አወጣው ስራዬውን ሁላ እንደ ውርደት እንደ ነውር ነበር የተቀበሉት አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ረህመቱላሂ ዐለይሂ።